ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለሐሙስ ዳር 25 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቦክስ ስፖርትን ቀዳሚ እናደርጋለን። የዓለም የወንዶች የቦክስ ሻምፒዮና የውድድር መድረክ በዛሬው ዕለት በሀገረ ዱባይ ጅማሮውን አድርጓል። ታላላቅ የዓለማችን ትልልቅ ቡጢኞች የሚሳተፉበት ይህ የውድድር መድረክ ላይ ኢትዮጵያ በ5 ቡጢኞች እንደዚሁ ተወክላ እንደምትካፈል ተገልጿል። በዱባይ በሚደረገው ውድድር ላይ ከ108 ሀገራት የተወጣጡ በተለያየ ኪሎግራም እንደዚሁ ቡጢኞች ይካፈሉበታል ተብሏል። ከኢትዮጵያ አቤል አባትዬ በ48 ኪሎግራም እንደዚሁም የአብስራ ታደለ በ51 ኪሎግራም፣ ዘካሪያስ ከድር በ54 ኪሎግራም፣ ሃይማኖት ደሳለን በ54 ኪሎግራም በተመሳሳይ እንደዚሁ ሰራዊት ጸጋ ደግሞ በ60 ኪሎግራም በዚህ የውድድር መድረክ ላይ እንደሚሳተፉ ተገልጿል። የመጀመሪያ ውድድራቸውንም በዛሬው ዕለት አመሻሽ ላይ እንደዚሁ ከኬንያቻቸው ጋር እንደሚወዳደሩ ተገልጿል ማለት ነው። ይህንን ብሔራዊ ቡድን እየመሩ ወደ ሀገረ ዱባይ ለውድድሩ ያቀኑ አሰልጣኞችን ስንመለከት ሁለት ናቸው። ዋና ኢንስፔክተር ቴድሮስ ጥላሁን እንደዚሁም ደግሞ ዋና ኢንስፔክተር መኮንን ጌታቸው መሆናቸውን የኢትዮጵያ ቦክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። በጥቅሉ ከ100 በላይ ሀገራት እንደዚሁ ይሳተፉበታል። 430 በላይ ቡጢኞችም በተለያየ ኪሎግራም እንደሚሳተፉበት ተገልጿል። የዓለም የወንዶች የቦክስ ሻምፒዮና የውድድር መድረክ እንግዲህ በሀገረ ዱባይ ለቀጣዮቹ ቀናትም ወቅ ደመቅ እንዳለ በርካታ ፉክክርን ለተመልካቾቹ ያስመለከተ እንደዚሁ እንደሚዘልቅ ያገኘነው መረጃ ያመለክታል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ዛሬም እንደዚሁ ቀጥሎ ተከናውኗል። ዛሬ በተደረገ ጨዋታና ፍጻሜውን ባገኘው እንቅስቃሴ አዳማ ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ በአዳማ ከተማ 3-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ምስር ኢብራሂም ሁለት ግቦችን ለአዳማ ከተማ ከመረብ አሳርፋለች። 45ኛውና 74ኛው ደቂቃ ላይ ነጻነት መና ደግሞ 93ኛው ደቂቃ ላይ ተጨማሪ ጎል በማስቆጠር እንግዲህ አዳማ ከተማ ከጨዋታው ሙሉ 3 ነጥብና ሙሉ 3 ንጹህ ጎል እንደዚሁ ማግኘት ችሏል ማለት ነው። ወርቅነሽ መሰለ 68ኛው ደቂቃ ላይ ባህር ዳር ከተማን ከሽንፈት ያልታደገች ብቸኛ ግብ እንደዚሁ ከመረብ ማሳረፍ ችላለች ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ ነው የምናደርገው። የተወዳጁ እንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር ጨዋታዎች ከትላንትና በስቲያ ምሽት ጀምረው ትላንት ምሽትም እንደዚሁ ቀጥለው ተከናውኗል። ዛሬ የመርሃ ግብሩ ቀሪ አንድ ጨዋታ ይከናወናል። ኦልትራፎርዱ ክለብ ማንቸስተር ዩናይትድ በሜዳ ኦልትራፎርድ ስቴዲየም የምስራቅ ለንደኑን ክለብ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። እንግዲህ ማንቸስተር ዩናይትድ ባሳለፍነው ሳምንት እንደዚሁ 2-1 በሆነ ውጤት ክሪስታል ፓላስን በማሸነፍ በሴለርስ ፓርክ ስቴዲየም በተደረገ ጨዋታ ወደ አሸናፊነት መመለሱ የሚታወስ ነው። ይህንኑ የአሸናፊነቱን መንገድ ለማስቀጠል በዛሬው እንቅስቃሴ አሰልጣኝ ሮበን አሞሪም በተለይ ደግሞ ከጨዋታው አስቀድመው በሰጡት ጋዜጣዊ መግለጫ የቆሙ ኳሶችን ለመጠቀም በተለይ የማዕዘን ምቶች ላይ እንደዚሁ ትኩረት እንደሚያደርጉ ተናግሯል ማለት ነው። እንግዲህ አዲስ አብዮት የቀደደው ወይም ደግሞ የአዲስ ያጨዋወት ስልት በእንግሊዝ ፕሪሚየር ሊግ እያስመለከተና ውጤታማ ሆኖ እየተጓዘ የሚገኘው የአሰልጣኝ ሚካኤል አርቴታው አርሰናል የቆሙ ኳሶች ላይ ማስተር ሆኖ እንግዲህ ውጤታማ እየሆነበት ይገኛልና ብዙ አሰልጣኞች ይህንን አካሄድ ለመከተል ጥረት በማድረግ ላይ ይገኛሉ። ፍላጎትም እንዳላቸው አሰልጣኝ ፔፕ ጋርዲዮላ ጭምር ክሬዲት ሰጥተውታል የአሰልጣኝ ሚካኤል አርቴታን አካሄድ ማለት ነውና አሁን የቆሙ ኳሶችን ለመጠቀም የሚደረገው ፍክክር በተለይ በእንግሊዝ ፕሪሚየር ሊግ ላይ ከፍተኛ ምርታን እያሳየ ይገኛል። ክለቦችንም ውጤታማ እያደረገ ነው የሚገኘውና ከአርሰናል በመቀጠል ማንቸስተር ዩናይትድ የቆሙ ኳሶችን በማስቀጠል እንደዚሁ ከቼልሲ ከፍ ብሎ ከአርሰናል አንሶ ሁለተኛ ደረጃ ላይ ነው የሚገኘው። ዛሬም ይሄንኑ የቆሙ ኳሶችን ክሮስ የሚደረጉ ኳሶችን እንደዚሁ ለመጠቀም ስለመዘጋጀታቸውና ጥሩ ዝግጅት ስለማድረጋቸው ነው አሰልጣኝ ሮበን አሞሪም እንደዚሁ ከጨዋታው በፊት የተናገሩት ማለት ነውና በዛሬው እንቅስቃሴ ላይ ሃሪ ማጓየርን እንደዚሁ ግልጋሎት እንደማያገኙ አሰልጣኝ ሮበን አሞሪም ተናግረዋል። ነገር ግን ደግሞ ማቲያስ ኩኛ ወደ ሜዳ ይመለስላቸዋል። ይህ የፊት መስመር አጥቂ ያለፉትን ሳምንታቶች እንግዲህ በጉዳት ምክንያት ከሜዳ ርቆ እንደነበረ የሚታወስ ነው። አሁን ደግሞ በዛሬው ጨዋታ ወደ ሜዳ ይመለሳል። ይህንን ጨዋታ ለማሸነፍ ከቻለ በተለይ ማንቸስተር ዩናይትድ የበለጠ ውጤቱን ከፍ አድርጎ በሻምፒዮናነቱ ፍክክር ላይ የበለጠ ጠጋ የሚልበትን ውጤት ማስመዝገብ ይችላል ማለት ነው። አሁን ላይ ዩናይትድ 9ኛ ደረጃ ላይ ነው የሚገኘው በ21 ነጥቦች። ተጋጣሚው ዌስትሃም ዩናይትድ ደግሞ 18ኛ ደረጃ ላይ ይገኛል በ11 ነጥብ ማለት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 10 ነው። ስለዚህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ ከቻለ ነጥቡን 24 ያደርሳል። ያ ማለት ደግሞ እስከ 5ኛ ደረጃ እንደዚሁ መጠጋት የሚችልበትን አጋጣሚ ከቼልሲ ጋርም የነጥቡን ልዩነት ወይም ደግሞ ነጥቡን እኩል የሚያደርግበትን አጋጣሚ ይፈጥራል ተብሎ ነው እየተነገረ የሚገኘው ማለት ነው። ይህ ጨዋታ ምሽት 5 ሰዓት ሲል በኦልድ ትራፎርድ ስቴዲየም እንደሚከናወን ነው እንግዲህ ያገኘነው መረጃ የሚያመለክተው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንደዚሁ የወርሃ ኅዳር የፕሪሚየር ሊጉ ምርጥ 8 ተጫዋቾች እንደዚሁ ይፋ ተደርጓል። የአሰልጣኞችም እንደዚሁ ስታፍ አባላት ወይም ደግሞ ምርጥ አሰልጣኞችም እንደዚሁ 6 አሰልጣኞች የፕሪሚየር ሊጉ የወርሃ ኅዳር ምርጥ አሰልጣኞች እንደዚሁ ስም ዝርዝርም በተጨማሪነት ይፋ ተደርጓል። በዚህም መሰረት በተጫዋቾች ሃቪ ባርነስ ከኒውካስል ዩናይትድ በቀዳሚነት ተቀምጧል። ኬራን ዴስፖሪ ከኤቨርተን እንደዚሁም ጀርሚ ዶኩ ከማንቸስተር ሲቲ፣ ሬስ ጀምስ ከቼልሲ፣ ኢጎር ቲያጎ ደግሞ ከብሬንፎርድ ሲቲ፣ ሞርጋን ጊብስ ዋይት ደግሞ እንደዚሁ ከኖቲንግሃም ፎረስት፣ ብሩኖ ፈርናንዴዝ እና ዴክላን ራይስ ደግሞ ከማንቸስተር ዩናይትድ እና ከአርሰናል እንደዚሁ 8 ውስጥ ካሉ እጩ ምርጥ የወርሃ ኅዳር ተጫዋቾች መካከል ስም ዝርዝራቸው እንደዚሁ ተካቷል ማለት ነው። እንግዲህ የትኛው ተጫዋች ሊያሸንፍ ይችላል? በዚህ ዙሪያ ሀሳብ ልትሰጡበት ትችላላችሁ። ቅድመ ግምታችሁን ልታስቀምጡ ትችላላችሁ። የአሰልጣኝነቱን ትራክ ደግሞ ከተመለከት ነው የምዕራብ ለንደኑ ክለብ የፉልሃሙ አሰልጣኝ ማርኮ ሲልቫ እንደዚሁ ይገኙበታል። ኤንዞ ማሬስካ የቼልሲው አሰልጣኝ፣ ፋቢያን ሁዝለር የብራይተኑ አሰልጣኝ፣ ዩናይ ኤምሬ የአስተን ቪላው እንደዚሁም ደግሞ ፔፕ ጋርዲዮላ ከማንቸስተር ሲቲ፣ ሚካኤል አርቴታ ደግሞ ከአርሰናል እዚህ የእጩ 6 አሰልጣኞች ስም ዝርዝር ስር እንደዚሁ ስማቸው ተካቶ ይገኛል ማለት ነው። በአሰልጣኝም በተጫዋችም የሚደረገው የወርሃ ኅዳር ምርጡ ተጫዋች የፕሪሚየር ሊጉ ማን ሊሆን ይችላል? እስኪ ይህንን ቅድመ ግምታችሁን አድርሱን። እንግዲህ የወርሃ ጥቅምት ባለፈው እንደምናስታውሰው በተጫዋችነት ብሪያን ምቤሞ ከማንቸስተር ዩናይትድ እንደዚሁም ከዚያው ከማንቸስተር ዩናይትድ አሰልጣኝ ደግሞ ሮበን አሞሪም የወሩ ምርጥ ተጫዋች ሆኖ መመረጣቸው የሚታወስ ነው። አሁንስ የወርሃ ኅዳርን የትኛው አሰልጣኝ የትኛው ተጫዋች ሊመረጥበት ይችላል ካላቸው እንቅስቃሴ በመነሳት እንግዲህ ሀሳብ አስተያየታችሁንና መረጃችሁን ልታደርሱን ትችላላችሁ። ቅድመ ግምታችሁን ወደ
ሌሎች መረጃዎች ስናልፍ እንግዲህ ከ15 ቀናቶች በኋላ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት የአፍሪካ ዋንጫ ለ35ኛ ጊዜ ይከናወናል። ከሁለት ሳምንታት ያነሰ ጊዜ ነው የቀረው። እንግዲህ ክለቦች ወሳኝ ተጫዋቾቻቸውን በተለይ አፍሪካውያን ተጫዋቾቻቸውን ሊያጡ ይችላሉ። ያ ደግሞ ምናልባት በቀጣይ የፌስቲ ፔሪድ ወይም ደግሞ የቦክሲንግ ዴይ የባህል ሰሞን ጨዋታዎች አሉ በእንግሊዝ ፕሪሚየር ሊግ ተደራራቢ ናቸውና በአንድ ቀን በሁለት ቀን ልዩነት የሚደረጉ ጨዋታዎችን እንዴት አድርገው ማከናወን እንደሚችሉ አብዛኞቹ እንግዲህ በጣም ውጥረት የነገሰባቸው ክለቦችን እየተመለከትን ነው የምንገኘው። በዘንድሮ ዓመት ወደ ፕሪሚየር ሊጉ ማደግ የቻለው ሰንደርላንድ በርከት ያሉ ተጫዋቾችን ያጣል ተብሏል። ወደ 7 የሚደርሱ ተጫዋቾችን ነው የሚያጣው። እንግዲህ አፍሪካዊ ተጫዋቾች በርከት ካሉበት የፕሪሚየር ሊጉ ክለብ መካከል አንደኛው ሰንደርላንድ ነው። ለዲሞክራቲክ ኮንጎ የሚጫወተው ኖህ ሳዲቅ አለ። ከዛ ባለፈ እንደዚሁ አርቱር ማሱካው ይህም ዲሞክራቲክ ኮንጎ ተጫዋች ነው። በሰንደርላንድ ቤት እናቃቸዋለን። እነዚህ ሁለት ተጫዋቾች እንግዲህ ሰንደርላንድ የማያገኛቸው ተጫዋቾች ናቸው። የቡርኪና ፋሶ በርናን ትራውሬ፣ እንደዚሁ የአይቬሪ ኮስቱ ሲሞን አዲንግራ፣ እንደዚሁ የሞሮኮ ሸምሰዲን ታሊፕ እና የሴኔጋላዊው ሀቢብ ዲያራ ይገኙበታል ማለት ነው። በሰንደርላንድ ክለብ ውስጥ የምናቃቸው እነዚህ ተጫዋቾች አፍሪካዊ መሆናቸውን ተከትሎ እንግዲህ በቀጣይ በሞሮኮ አስተናጋጅነት በሚከናወነው የአፍሪካ ዋንጫ የውድድር መድረክ ላይ ብሔራዊ ቡድኖቻቸውን ለመጥቀም ክለቦቻቸውን ጥለው የሚያቀኑ ነው የሚሆነውና አንደኛው ይሄ ሆኗል። ግን ሰንደርላንድ ብቻ አይደለም ቁጥራቸው አነስ ቢሉ ሌሎችም የፕሪሚየር ሊግ ክለቦች እንደዚሁ ወሳኝ ተጫዋቾቻቸውን ያጣሉ። ለምሳሌ ሊቨርፑልን ብናነሳ እንደዚሁ ሞሐመድ ሳላን የሚያጣበት ሂደት አለ። ይሄ ወሳኝ ተጫዋች ነው በሊቨርፑል በኩል። ከዛ ባለፈ ደግሞ ማንቸስተር ሲቲም እንደዚሁ እንደነ ኦማር ማርሙሽን የመሳሰሉ ተጫዋቾችን ያጣል። ማንቸስተር ዩናይትድ እነ ብራያን ሙቤቡን እንደዚሁም ደግሞ ሐማድ ዲያሎን፣ ናዝራዊን የመሳሰሉ ተጫዋቾችን ያጣልና ይህንን ተከትሎ እንግዲህ በክለቦች ሂደት ላይ የተወሰነ ቀውስ ሊያስከትልባቸው እንደሚችል ክፍተት ሊኖረው እንደሚችል እየተገለጸ ነው የሚገኘው ማለት ነው። ከ15 ቀናት በኋላ የአፍሪካ ዋንጫ 35ኛው በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት ይከናወናል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ እናቀናለን። የራይስን ጉዳይ እናገኛለን። ዴክላን ራይስ እንግዲህ ጉዳት አስተናግዶ ነበር። ትላንት ምሽት ብሬንትፎርድ ሲቲን አርሰናል ገጥሞ 2-2 በሆነ ውጤት ባሸነፈበት እንቅስቃሴ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ የሚታወስ ነው። ይህንንም ተከትሎ እንግዲህ በደጋፊዎች ዘንድ በተለይ አሁን ላይ ዴክላን ራይስ እየሰጠውን ግልጋሎት ጋር ተከትሎ ተጫዋቹ ከሜዳ ለምን ያህል ጊዜ ይርቃል የሚለው ነገር ሲያሳስባቸው እንደነበረ እንግዲህ በመረጃዎቻችን መሀል ሲያደርሱን ነበርና እንግዲህ ዴክላን ራይስ ለአስተን ቪላው ጨዋታ ዝግጁ ስለመሆኑ ነው። የገጠመው ጉዳት ያን ያህል ከሜዳ የማያርቅ እንደሆነ የአርሰናል የሕክምና ዲፓርትመንት እንግዲህ ስታፍ አባላቶች ገልጸዋል ማለት ነውና ይሄ ወሳኝ ጨዋታ ነው። በተለይ በቪላ ፓርክ የሚደረገው የአስተን ቪላና የአርሰናል ጨዋታ እጅግ በጣም ወሳኝ ነው። አርሰናል ባለፉት አመታቶች ወደ ፕሪሚየር ሊጉ የዋንጫ ክብር እንዳያቀና እንቅፋት እየሆኑ ሲያሰናክሉት ከነበሩ ክለቦች መካከል አንደኛው አስተን ቪላ እንደነበረ ይታወቃል። በእርግጥ አምና በደርሶ መልስ ነጥብ የሰበሰበበት ቡድን ሆኗል። አቻምና ግን ይህንን አይነት ጉዳይ ተመልክተን ነበርና ዘንድሮም ይሄ ነገር እንዳይደገም እንግዲህ በሙሉ ስኳድ ይህንን ቲም መግጠም ይፈልጋሉ አሰልጣኝ ሚካኤል አርቴታ። ከዚህ ቡድን ጋር ሲጫወት እንግዲህ ስሜቱ በጣም ከፍ ያለ ነው እና ይህንን ጨዋታ ለማሸነፍ የሚያስችላቸው ዴክላን ራይስን የመሳሰሉ ተጫዋቾች ደግሞ በመልካም ጤንነት ላይ መገኘታቸው የበለጠ ለአርሰናል ደጋፊዎች የሚያስደስት ነው ብለን ነው ይህንን መረጃ ወደ እናንተ ያደረስ ነው። ወደ ስፔን ስናቀና ደግሞ በስፔን ትሬንት አሌክሳንደር አርኖልድ ዳግም ለበርካታ ሳምንታቶች ከሜዳ የሚያርቅ ጉዳት እንደገጠመው ተነግሯል። እንግዲህ ከትላንትና በስቲያ ምሽት እንደዚሁ ትላንትና ምሽት ጨዋታ ነበራቸው። በ19ኛ ሳምንት መርሃ ግብር ላይ መከናወን የነበረበት ተስተካካይ ጨዋታ አለና በዛ እንቅስቃሴ ላይ አትሌቲክ ቢልባውን ገጥመው ነበረ ሳንማሜስ ላይ 3-2 በሆነ ውጤት በጨዋታው እንቅስቃሴ ማሸነፍ ችሏል ሪያል ማድሪድ። ነገር ግን ደግሞ ይሄ ወሳኝ ተጫዋች ጉዳት አስተናግዷልና አሁን እንግዲህ ክለቡ ይፋ እንዳደረገው ከሆነ እስከ 2 ወራት ድረስ ተጫዋቹ ከሜዳ የሚርቅበት እድል ሰፊ ስለመሆኑ ተነግሯልና ጉዳት አጋጥሞታል። ዳኒ ካርቫሃልም በተመሳሳይ ይህም የቀኝ መስመር ተመላላሽ ተጫዋች እንደዚሁ ጉዳት አስተናግዷልና ምናልባት እንደነ ቫልቬርዴን የመሳሰሉ ተጫዋቾች በቀጣይነት አሰልጣኝ ዣቪ አሎንሶ በአማራጭነት ወደዚህ ቦታ አስጠግቶ የማጫወት እድል ወይም ደግሞ ግዴታ ውስጥ እንደሚገባ ነው እየተነገረ የሚገኘው ማለት ነው። እነዚህን ጉዳዮች አይተናል።
ሪያል ማድሪድ ጋር በተያያዘ ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው መረጃችን ከማለፋችን በፊት ትላንትና ምሽት እንግዲህ በነበረን የመረጃ ሰዓት በተለይ በ14ኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ ላይ ብሬንትፎርድ ሲቲ ከአርሰናል ያደረጉትን ጨዋታ ቅድመ ግምት እንድታደርሱንና የሞባይል ካርድ እንድትሸለሙ እንደዚሁ ጋብዘናችሁ ነበር። ለውድ ተመልካቾቻችን በተለይ በዩቲዩብ ቻናላችን ላይ በንቃት የሚሳተፉና እንደዚሁ ቅድመ ግምታቸውን ከዚህ ቀደም በነበሩ ጨዋታዎች ላይ ለሚያደርሱን ተመልካቾች ማለት ነውና ብዙ ተመልካቾቻችን ተሳትፏል። በዚህ አጋጣሚ እጅግ በጣም እናመሰግናለን ስለምትሳተፉ። የተሳተፉትን የተወሰኑ ተመልካቾቻችንን ስሞች ልጥራና ከዛ በኋላ ደግሞ እነማን ናቸው ትክክለኛውን የጨዋታ ግምት የገመቱትን እና ተሸላሚዎቹ እነማን ናቸው የሚለውን እንለያለን። ነጻነት ቅድስት ገብረመድን፣ ደበላ አዳነ፣ እንደዚሁ በድሉ አለሙ፣ መልኬ ደመቀ፣ ተፈራ ተስፋዬ ከሻሸመኔ፣ እንደዚሁ ደራ ደበላ፣ መስፍን ፈቃዱ፣ ወንድዬ ብርሃኑ፣ አዲሱ ታዬ፣ ገብረ ኢየሱስ ሳሙኤል፣ ገነነ ንጉሴ፣ አበበ ከተማ፣ ሞላ ዋለ፣ ማላዊ ይገዙ፣ እንደዚሁም አበሻ 16 የተሰኙ ተመልካቾቻችን እንግዲህ ተሳትፏል። ነገር ግን ደግሞ ትክክለኛውን የጨዋታ ግምት ማድረስ አልቻሉም። ስለተሳትፏቸው ግን እጅግ በጣም እናመሰግናለን። በትክክል የጨዋታውን ውጤት የገመቱና ያገኙ ተሸላሚ ተመልካቾቻችን ደግሞ የሚከተሉት ናቸው። የሱፍ ያሲን አንደኛው ነው። ሁለተኛው ደግሞ ስዩም ወልደመድህን ነው። 2-0 በሆነ ውጤት አርሰናል ያሸንፋል በማለት ትክክለኛ የጨዋታውን ቅድመ ግምት አድርሰውናል። እኛም እንግዲህ በቃላችን መሰረት እንደወትሮ ሁሉ የሞባይል ካርድ ሽልማት ባድራሻቸው የምናደርስ ነው የሚሆነው። የፌስቡክ ፔጃችን ላይ በመሄድ እንደዚሁ የስልክ ቁጥራችሁን ወይም ደግሞ በውስጥ ልታወሩን ትችላላችሁ። ስልካችሁን እዛ ላይ ካስቀመጣችሁልን እኛ ደግሞ የሞባይል ካርዱን በዛ ሁኔታ ወደ እናንተ የምናደርስ ነው የሚሆነው። ላሸነፋችሁም ለተሳተፋችሁም እጅግ በጣም የላቀ ክብር አለን። በቀጣይም በሚኖሩ ጨዋታዎች ላይ ቅድመ ግምቶችን እንደዚሁ ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የመጨረሻው የዜናችን ምዕራፍ ላይ ደርሰናል። ዛሬ አጭር ፕሮዳክሽን አሰናድተንላችኋል። የመሰናበቻ የሚሆን ጥሩ ሀሳቦች የተነሱበት ነው። ባልደረባችን አቤም ከበደ ነው ይህንን ያሰናዳው። ዘገባው ደግሞ የሚያጠነጥነው አሁን ላይ ሪያል ማድሪድ የሚገኝበትን አሁናዊ ቁመና በተመለከተ በተለይ በቪኒ ጁኒየር እና በክሊያም ምባፔ እንደዚሁም በቪኒ ጁኒየር እና በአሰልጣኝ ጃቪ አሎንሶ መካከል ከፍተኛ ውጥረት መንገሱን በመልበሻ ክፍል ሰላም እንደሌለ በሪያል ማድሪድ ቤት እየተገለጸ ነው የሚገኘው። በርካታ የስፔን መገናኛ ብዙሃንም አሁናዊ የሪያል ማድሪድን ሁኔታ እንደዚሁ እየዘገቡት ነው የሚገኘው። በተለይ የላሊጋውን የመሪነት ስፍራ ለካታሎኑ ክለብ ባርሴሎና እንደዚሁ ማስረከቡን ተከትሎ ማለት ነው ብዙ እየተባለለት ይገኛልና ከደጋፊዎች ጋርም ያሉ ሰጣ ገባዎች አሉ። ሪያል ማድሪድን ይሄ አካሄድ ወዴት ሊያመራው ይችላል? ወዴት ሊያደርሰው ይችላል? ይህንን ቁጥራዊ መረጃዎችን አስደግፎ የቃኘበትን አጭር ፕሮዳክሽን ወደ እናንተ እናደርሳለን። አቤም ከበደ እንደሚከተለው ወደ እናንተ ያደርሳል። በእኛ በኩል በዚህ እናበቃለን። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። እንግዲህ ምሽቱ ፍጹም ሰላማዊ እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ። በትናንትናው ምሽት ሪያል ማድሪድ አትሌቲክ ቢልባኦን 3-0 በሆነ የግብ ልዩነት በማሸነፍ ድል ቢቀዳጅም የቡድኑ ብቃት በሁሉም ደረጃ አሳሳቢ ሆኖ ቀጥሏል። እሁድ ምሽት ከጂሮና ጋር 1-1 ሲለያዩ ደግሞ የላሊጋውን መሪነት ለተቀናቃኛቸው ባርሴሎና አሳልፈው ሰጥተው አሁን በአንድ ነጥብ ርቀት ባርሴሎናን ይከተላሉ። አሎንሶ ረጅም የውድድር ዘመን ነውና ጠንክረን መቀጠል አለብን በማለት ተናግሯል። በመልበሻ ክፍል ውስጥ የተወሰነ የሀሳብ ክፍል እንዳለና የአሎንሶ ግላዊ አቀራረብና አንዳንድ የእግር ኳስ ጽንሰ ሀሳቦቹ ከዋናው ቡድን አንዳንድ ተጫዋቾች ጋር ጥሩ እንዳልሄዱ ተዘግቧል። ባለፈው ሳምንት የስፔን ሚዲያዎች በአሎንሶና በተጫዋቾቹ መካከል ያለውን ልዩነት ለመፍታት ስለተደረጉ ስብሰባዎች ዘገባዎችን አቅርበዋል። በአሁኑ ጊዜ የአሎንሶ መንገዶች አሳማኝ ያልሆኑላቸው ተጫዋቾችና ሌሎች አሰልጣኙ ጥፋተኛ አይደለም ብለው በሚያምኑ ተጫዋቾች መካከል ያለ ስብስብ ተፈጥሯል። አንዳንዶች ችግሩ ጃቪ አሎንሶ አይደለም፣ ኤምባፔን፣ ቪኒሲየስ ጁኒየርን እና ጁድ ቤሊንጋምን አንድ ላይ ያሰልፈ ከሶስቱ ጋር ሚዛናዊ ቡድን ሊኖር አይችልም ብለው ያስረዳሉ። ይህ ደግሞ ቋሚ 9 ቁጥር ተጫዋች እንዳይኖራቸው አድርጓል። ነገር ግን ከዚህ በፊት ማድሪድ ያለ 9 ቁጥር ስኬታማ ሲሆን አይተነዋል። ለምሳሌም ያህል ኬሊያን ኤምባፔ ከመምጣቱ በፊት የነበረው ዓመት ላይ ማድሪድ የቻምፒየንስ ሊግ ዋንጫና የላሊጋውን ዋንጫ የበላበት ዓመት ነበር። ይህንንም ያለ 9 ቁጥር በመጫወት ጁድ ቤሊንጋምን እንደ ፎልስ ናይን ሲጠቀሙ ያየንበት ዓመት ነበር። ቶኒ ክሩስ ጡረታ በመውጣቱ በማድሪድ ውስጥ ቡድኑ ሚዛን እንዲያጣ አድርጎታል። ቹዋሜኒና ካማቪንጋ በሱ ቦታ ላይ በመቀየር ሊጫወቱ ቢሞክሩም እንደ ቶኒ ክሩስ ጨዋታን የማቀዝቀዝና የማፍጠን ችሎታ የላቸውም። በዚህ ብቻ ሳይሆን የተከላካይ መስመር ሰንጣቂ ኳሶችን የሚሰጠው ቶኒ ክሩስ እንደነበር ይታወሳል። በዚህም ምክንያት ማድሪድ አሁን ላይ ጨዋታዎችን መቆጣጠር ሲያቅተው ይታያል።
የቪኒሲየስ ጁኒየር ወደፊት ቆይታ በሪያል ማድሪድ እያነጋገሩ ካሉ ጉዳዮች አንዱ ነው። የተጫዋቹ ኮንትራት ለማደስ የሚደረገው ድርድር ወሳኝ ተደርጎ ይወሰዳል። ምክንያቱም ኮንትራቱ በሰኔ 2027 ያበቃል። ነገር ግን በአሁኑ ሰዓት ንግግሮች ቆመዋል። እናም ጉዳዩ ይበልጥ ውስብስብ ሆኗል። ቪኒሲየስ ጁኒየር ከጃቪ አሎንሶ ጋር ያለውን ግንኙነት በጣም አስቸጋሪ ሆኖ እያለ ውሉን እንደማያድስ ለፕሬዚዳንት ፍሎሬንቲኖ ፔሬዝ ባለፈው ወር ተናግሯል። የ25 ዓመቱ ቪኒሲየስ ጁኒየር በጁላይ 2018 ከብራዚሉ ክለብ ፍላሜንጎ በ45 ሚሊዮን ዩሮ ወደ በርናባው ደርሷል። በክለቡ የነበረው ጅማሩ ደካማ ከነበረ በኋላ በሁለት የሻምፒዮንስ ሊግ የፍጻሜ ጨዋታዎች ላይ የማሸነፊያ ግብ በማስቆጠር እንዲሁም 3 የሊግ ዋንጫዎችን በማሸነፍ ከቡድኑ ውድ ተጫዋቾች አንዱ ሆኗል። ቪኒሲየስ ጁኒየር በ2022 በማድሪድ የኮንትራት ማራዘሚያ ፈርሞ ነበር። በዚህም በአሁኑ ጊዜ ከታክስ በኋላ 18 ሚሊዮን ዩሮ ደሞዝ ያገኛል። በዚህ ዓመት መጀመሪያ ላይ ማድሪድ ለቪኒሲየስ ጁኒየር የውል ማራዘሚያ ጥያቄ አቅርቦ ደሞዙን ወደ 20 ሚሊዮን ዩሮ በዓመት የተጣራ ጨምሮለት ነበር። ነገር ግን ይህ በተጫዋቹ በኩል ተቀባይነት ስላላገኘ ክለቡ ተጫዋቹ የሚፈልገውን ቁጥር እንዲያቀርብ ጠየቀ። የቪኒሲየስ ጁኒየር ተወካዮችም እስከ 30 ሚሊዮን ዩሮ የሚደርስ የደሞዝ ጥያቄ አቅርበዋል። አሁን ላይ ያለው የማድሪድ ከፍተኛ ደሞዝ ተከፋይ ኬሊያን ኤምባፔ ሲሆን ባለፈው ክረምት በነጻ ዝውውር ክለቡን ሲቀላቀል ከታክስ በኋላ ወደ 15 ሚሊዮን ዩሮ የሚጠጋ ዓመታዊ ደሞዝ ለማግኘት ተስማምቷል ተብሏል። ይህንን ተከትሎ ማድሪዶች የደሞዝ ስትራክቸራቸውን የሚያበላሸውን የቪኒሲየስን ደሞዝ ለመክፈል ፍላጎት እንደሌላቸው ተገልጿል።